ራችሁ አድማጭ ተመልካቾቻችን በመጀመሪያ ወደ መርሃ ግብራችን እንኳን ደህና መጣችሁ። ይህ ከልብ ወደ ልብ የተሰኘው መንፈሳዊ መርሃ ግብራችን ነው። ዛሬ እኛ ፊት ያለችው እንግዳችን በድምጽ ብቻ ሳይሆን በትህትናዋ በመልካም ምግባሯና እግዚአብሔርን በፍቅር የተሞላ አገልግሎት በማገልገል በብዙዎችን ልብ የነካች መልካም እህታችን ስትሆን ዝናን ሳይሆን አገልግሎትን፣ ክብርን ሳይሆን ትህትናን የመረጠች ይህች የተባረከች እህታችን ከህይወት ተሞክረዋ ከህይወት ልምዷ ስለ አገልግሎት ጉዞዋ ልታወያየን ወይንም ልትነግረን እኛ ዘንድ ተገኝታለችና እህታችን ዘማሪት ትንቢት ቦጋለ የዛሬ እንግዳችን እሷ ናት። በመጀመሪያ ለተመልካቾቻችን ራስሽን አስተዋውቂልን። እሺ፣ እግዚአብሔር ያክብርልኝ። አክብራችሁ እንግዳ ስላደረጋችሁኝ በጣም ነው የማመሰግነው። ክብር ያድልልኝ። እኔ እንግዲህ ትንቢት ቦጋለ እባላለሁኝ። ስለ ራስሽ በደንብ ንገሪኝ እንጂ። እሺ፣ ዘማሪት ትንቢት ቦጋለ እባላለሁ። ያው እንግዲህ ተወልጄ ያደኩት እዚሁ አዲስ አበባ ልደታ በልዩ አጠራሩ ቢርሞ ሜዳ ተብሎ በሚጠራው አካባቢ ነው ተወልጄ ያደኩት። ሰንበት ትምህርት ቤትም ያገለገልኩትም እዚሁ ልደታ ሰንበት ትምህርት ቤት ነው እና ይሄ ነው እንግዲህ ባጭሩ ስለ ቤተሰብ ሁኔታሽ። ቤተሰቤ ባለትዳርና የአንድ ልጅ እናት ነኝ። እሺ፣ መንፈሳዊ ህይወት ወይም አገልግሎት እንዴት ጀመርሽ? መነሻሽ ምን ነበረ? እሺ፣ እንግዲህ ያው መንፈሳዊ ህይወት የተጀመረው እንዳልኩሽ ራኬብ ያው ተወልጄ ያደኩት እዚሁ ልደታ ነው ብዬሻለሁ እና ከወላጅ እናቴ ጋር አይደለም ያደኩት። የመጀመሪያ ልጅ ስለሆንኩ ለእናቴ አያቴ ጋር ነው ያደኩትኝ እና አያቴ በጣም ጥሩ አድርጋን ያሳደገችኝ በጣም መልካም ሴት፣ እግዚአብሔርን የምትፈራ እግዚአብሔርን የምታከብር በጣም መልካም ሴት ናት እና ከሷ ጋር በመሄድ ነው ያው እንትን ስለ የነበረው። መጨረሻ ላይ ግን እድሜ ሲደርስ ሰንበት ትምህርት ቤት እዛው ልደታ ገብቼ ማገልገል ጀመርኩኝ። ህፃናት ክፍል ነው ገብቼ ማገልገል የጀመርኩት። ከዛ በኋላ መምህራኖቻችን በጣም ጥሩ መምህራኖች ነበሩ፣ የኛ ታላላቆች ማለት ነው እና ያው እዛው ሰንበት ትምህርት ቤት ከጓደኞቼ ጋር አብሬ ዘምራለሁ፣ ወረብም ምናምን እንትን እንላለን እና በዛ ነው እንግዲህ መንፈሳዊ ህይወቱ የተጀመረው በዛ ነው። እሺ፣ ወደ ዝማሬው ዓለምስ መቼ ነው የተቀላቀልሽ? ወደ ዝማሬው ዓለምስ ወደ ዝማሬው ዓለም የተቀላቀልኩት ያው ሰንበት ትምህርት ቤት እያለን እንግዲህ ስናገለግል ያው ህፃናት ክፍል ነበርን ብዬሻለሁ። በጣም ብዙ ጓደኞች ነበሩ። በጣም ብዙ ጓደኞች ነበሩኝ። ጸጋቸው እጅግ የሚገርም እህቶች ነበሩኝ፣ ወንድሞች ነበሩኝ እና ሰንበት ትምህርት ቤት ዲያቆናቶችም አሉ እና አንድ ሰንበት ትምህርት ቤት ሊቀመንበራችን ጥላሁን ይባላል፣ አሁንም አለ፣ እግዚአብሔር ይስጠው። እሱ ነው እንግዲህ ያው ማገልገል ያለብን ልጆች መርጦ ከዛ የዛኔ መቅደላ መዝሙሬት ይባላል አይቶቢስ ተራ አካባቢ ማለት ነው እና እዛ ወስዶ ለአዲስ ለማ ነው ያስረከበን። ዘማሪት አዲስ ለማ በመከራ ጽና፣ ምናልባት ካላወቃችኋት የዚህ መዝሙር ባለቤት ማለት ነው እና ለእሷ ወስዶ ሰጠን። ትንንሾች ነን የዛኔ። ከዛ እሷ ናት እንግዲህ በደንብ መዝሙር አስጠንታን ከዛ በኋላ ነው ወደ አገልግሎት የገባ ነው። በዚህ ሁኔታ ነው ወደ አገልግሎት የገባሁት እኔ። እሺ፣ የመጀመሪያው መዝሙርሽ ወይም አልበምሽ ምን ነበረ? እሱ ሲወጣስ በሰዎች ዘንድ የነበረው ተቀባይነትና አንቺ ጋር የነበረው ስሜት ምን ይመስላል? እንግዲህ የመጀመሪያ መዝሙሬ እንዳልኩሽ ከአያቴ ጋር ነው ያደኩት ብዬሻለሁ እና የሰራሁበት አጋጣሚ ወላጅ እናቴን በሞት አጣሁና ከዛ በኋላ ያው በጣም አዘንኩኝ። የመጀመሪያ ልጅ ነኝ ብዬሻለሁ። ከኔ ታናናሾቹ ሁለት እህቶች አሉኝ። ታናናሾቼ በጣም ነው የተሰማኝ። አብሬያትም ስላላደኩ ያው ትንሽ ይሰማል የእናት ሐዘን
እና ያንን እንትን ለማለት ለማስረሳት ቤተሰቦቼ በቃ ካሴት ትስራ ብር እኛ እንሰጥሻለን፣ ወጪውን እኛ እንችልሻለን ምናምን ብለው አጎቶቼና አክስቶቼ ናቸው እንግዲህ የመጀመሪያውን ካሴት ያሳተሙልኝ። ያው ህፃናት ክፍል እያለው ነው ብዬሻለሁ፣ ብዙም አልተሰማም። ያው ግን ለኔ በጣም ደስ የሚል ስሜት ነበረ። በጣም ደስ የሚል ነገር ነበረ። በዛን ሰዓት ዘማሪ መባል ብርቅ ነው። በቃ ይቺ ዘማሪ ናት መባል ለኔ በጣም ትልቅ ክብር ነው፣ ትልቅ ነገር ነው እና በጣም ደስ የሚል ስሜት ነበረው የዛን ሰዓት። እንደው ከቻልሽ ትንሽ ታሰሚን በዜማ? እሺ እንግዲህ የመጀመሪያ ካሴቴ ያው ምንድነው መሰለሽ በክንፉ ጋርዷት በክንፉ ጋርዷት በክንፉ ጋርዷት በክንፉ ጋርዷት በክንፉ ጋርዷት በክንፉ ጋርዷት ለድንግል ደስ ይበልሽ አላት ለድንግል ደስ ይበልሽ አላት ለድንግል ደስ ይበልሽ አላት ለድንግል ደስ ይበልሽ አላት። ይህን ይመስላል እንግዲህ የመጀመሪያው ዝማሬ። እሺ እግዚአብሔር ያክብርልኝ። እሺ ቀጣዩ ጥያቄያችን ደግሞ የበፊቱ የቀድሞ አገልግሎትና አሁን ያለው አገልግሎት ላይ ያለው ውጣ ውረድ ምን ይመስላል? የገጠመሽ ፈተናስ አለ? እንግዲህ ያው ትንሽ ይከብዳል። በእርግጥ አገልግሎት ከአሁኑ ጋራ የሚነጻጸር አይደለም። እውነት ለመናገር አሁን ታላላቆቻችን ነዘማሪት ፋንትወልዴ፣ ነዘማሪት አዳነች፣ ነዘማሪ ተስፋዬ ኢዱ አሁን በህይወት የለም፣ ነዘማሪ ይልማ፣ እነ ሊቀ መዘምራን ኪነ ጥበብ እነሱ ባለፉበት ነው እንግዲህ ከነ አዲስ ለማ ቀጥሎ እኛ የተተካ ነው እና አልጋ ባልጋ አይደለም አገልግሎት። በእርግጥ በጣም ይከብዳል። የዛን ሰዓት ምንድነው ጥሩም ጎን አለው። እኔ አሁን ከእንደገና ትንሽም የሚከብድ ነገር አለው። ጥሩ ነገሩ ምንድነው መሰለሽ ራኬብ በጣም በፍቅር ነው የምናገለግለው። የእውነት በጣም በፍቅር ለምሳሌ እኔ አሁን የኔ እንደው ጓደኞቼ የምላቸው እነ ዘማሪት ጸዳለ ጎበዜ የኔ ኩዮቼ፣ እነ ዘማሪት አዜብ ከበደ፣ እነ ዘማሪት ለምለም ከበደ፣ እነ ዘማሪት ሶስና ገብረየስ የመጀመሪያ በገና ደርዳሪዋ ማለት ነው። እነሱ ናቸው ጓደኞቼ እና የሚገርምሽ ነገር አሁን አገልግሎት ስንጠራ ለምሳሌ እንደው አዲስ ለማ ብትጠራ ልበልሽ፣ አዲስ ለማ ብቻዋን አትሄድም። የእውነት ሁላችንም ተንጋግተን ነው የምንሄደው። እንደዚህ ብሎ ነገር የለም እና እንሄዳለን ሁላችንም። አዱ ስትዘምር ሁላችንም ተደርድረን አሸብሽበን ከሰጡን እንዘምራለን፣ ካልሰጡን ደግሞ በጣም ደስ ብሎን በፍቅር አገልግለን ነው የምንመጣው። የዛን ሰዓት አበል ለሚባል ነገር እንግዲህ ምናልባት ከኔ ጋር ያገለገሉ ልጆች መናገር ይችላሉ። 5 ብር 10 ብር ብሩ አይደለም ቁም ነገሩ። የዛኔ በቃ አገልግሎቱ በጣም ደስ የሚል አገልግሎት ነበር የምናገለግለው። በጣም በፍቅር ነበር። ለምሳሌ ሳሪስ አቦ እኔ ማስታወሰው ሳሪስ አቦ እነ ለምለምና ጸድ አለ ካላገኘን ደግሞ እያወራን ለምን 4 ሰዓት 5 ሰዓት አንገባም? ደስ ብሎን ነው ወደ የቤታችን ምግብ። የእውነቴን ነው መነግራችሁ። በጣም ደስ የሚል ጊዜ ነበረ። በጣም መተሳሰብ ነበር፣ በጣም መዋደር ነበር፣ መከባበር ነበር። አንቺ ትብሽ ነበር የዛን ሰዓት። አሁን ግን ያው ትንሽ የሚከብድ ነገር ያለ ይመስለኛል። በመሃል ምንድነው እኔም ያው ጓደኞቼ ያው እዚህ አይደሉም ያሉት፣ ሁሉም ሄደዋል እና በመሃል እኔም ትንሽ አሞኝ ነበር። ወደ 15 ዓመት አካባቢ አገልግሎት አቁሜ ነበረ እና ከዛ በኋላ ነው እንግዲህ እንደ አዲስ አሁን የመጣሁትኝ። ትንሽ የሚከብድ ነገር ያለ ይመስለኛል።
የዛን ሰዓት በጣም የፍቅር አገልግሎት ነበር የምናገለግለው። ተከባብረን ተዋደን የእውነት ፍቅር፣ የእውነት መዋደድ፣ የእውነት መተሳሰብ ነው። ራኬብ እንግዲህ በዚህ መልኩ ነው ስናገለግል የነበረው። እሺ አገልግሎትና የቤተሰብ ኃላፊነትን እንዴት ነው የምታስኬጃቸው አንድ ላይ? ማለት ከባድ ነው፣ በተለይ ልጅ ደግሞ ሲጨመርበትና እሱን እንዴት ታስኬጂዋለሽ? እንግዲህ ያው ቤተሰብ መስርቶ መኖር ከእግዚአብሔር ጋር መታደል ነው፣ ጥሩ ነው። የሚረዳኝ ሰው ካገኘሽ። እኔ ደግሞ እንደ አጋጣሚ እግዚአብሔር ይመስገን ቤተሰቦችም ጥሩዎች ናቸው። ከእንደገና ባለቤቴም ደግሞ በጣም አገልግሎቴን የሚረዳኝ በጣም መልካም ሰው ነው። ምንድነው የምናደርገው የነበረው? ያው ልጅም ከወለድኩ በኋላ አገልግሎት ስጠራ ያው ጡት ነው ማጠባው። ይዣት ሄዳለሁ፣ የእውነት ይዣት ሄዳለሁ። ከዛም በኋላ አጥብቻት እሱ ይይዝልኛል። የምሬን ነው መነግራችሁ። እና እሱ የሆነ አንድ ጥግ ቁጭ ብዬ አጥብቻት ሰጠዋለሁ። ከዛ በኋላ እሱ ይይዝልኛል። ስመጣም እንደዛው አብረን ተያይዘን እንመጣለን። እንግዲህ በዚህ መልኩ ነው እንትን ያልኩትኝ። ያው አንዳንድ ቀን ደግሞ ትንሽ ከፍ እያለችም ስትመጣ ምናምንም ቤተሰቦቼ ይይዙልኛል። አክስቶች አሉ፣ እነሱ ይይዙልኛል። አገልግዬ እመለሳለሁ። እንግዲህ በዚህ መልኩ ነው ያስኬድኩት። እሺ በህይወትሽ የተፈተንሽ ወይም ያጋጠመሽ ትልቁ ፈተና ምን ነበር? እንዴትስ አለፍሽው? በጣም ከባድ ነው ማለት ይሄን ነገር ባጠይቂኝ ደስ ይለኝ ነበር። እንዲህ ብዬ የማልናገረው ፈተና አጋጥሞኛል ማለት ባላወራው ደስ ይለኝ ነበር። እና እንዳልኩሽ ቅድምም ጀምሬልሽ ነበር። ያው በጣም ነበር የማገለግለው በተራራማው የተሰራ ሰሞን በጣም በቃ እረፍት የለኝም። አገልግሎት በጣም ነው የማገለግለው፣ በጣም ነው እንትን የምለው። ከዛ በኋላ እንዴ ምንድነው የሆነው? ያው ኢትዮጵያ ውስጥ ብቻ አይደለም የሚገለገለው፣ ያው ውጭም ነው የሚገለገለው እንግዲህ አገልግሎቱ። እና በአንድ ወቅት የጥምቀት ሰሞን ይመስለኛል ግሪክ አገልግሎት ተጠራሁና ያን ወረቀቱን ልከውልኝ እንግዲህ ኤምባሲ ሊገባ አንድ ሳምንት አካባቢ ሲቀረኝ ታመምኩኝ። በጣም ከባድ ህመም ነበረ። ዝም ብሎ ደም ነው የሚያሰፋኝ። በጣም ህመም አይደለም በቃ። እና ግራ ሲገባኝ ሐኪም ቤት ነው ቤተሰቦች የወሰዱኝ። ሄድኩኝ። ሆስፒታል ሲሄድ ጨጓራዬ ያው እንዲሁ ማየት አልቻሉም። ኢንዶስኮፒ ታዘዘልኝና በኢንዶስኮፒ ሲታይ ጨጓራሽ በጣም ቆስሏል ተባለ። ቁስለት ነው ተባለ። ከዛ በቃ መድኃኒት ታዘዘልኝ። የ14 ቀን መድኃኒት ታዘዘልኝ። ያን መድኃኒት ስውጥ ሰው እንግዲህ መድኃኒት ሲሰጠው ይድናል አይደል? እኔ ግን እየባሰ ነበር የሚሄደው። በጣም ታመምኩኝ በቃ ለሞት። 14 ቀን ጨረስኩ። ሄድኩኝ ድጋሚ። ያው እንዳልኩሽ ደም ነው የሚያስተፋኝ። በጣም ከባድ ነገር ነው። እንጀራ የሚባል ነገር አልበላም። በቃ ዝም ብሎ በፈሳሽ ብቻ ማለት ነው። ከዛ በቃ በጣም ግራ ሲገባኝ ምንድነው ዶክተሩ ገመችስ ይባላል፣ ዶክተር ገመችስ ይባላል። ያው አንዳንድ ነገር የማህበረ ቅዱሳን አባል ነው። በጣም ጎበዝ ነው። ተመካከርን። ትንቢት ምንድነው በቃ የሚያስጨንቅሽ ነገር አለ ወይ ምናምን አለኝ። እኔ ምንም የሚያስጨንቀኝ ነገር የለም እንግዲህ ምናምን አልኩት። ከዛ ምንድን ያለኝ በቃ ግድ የለሽም ትንሽ ወጣ በይ ከከተማ ምናምን አለኝ። ያው እንግዲህ የምወደውን ቤተሰቤን በተለያቴን ልለያት አልፈልግም። የዛን ሰዓት ያው ግድ ሆነብኝ። በቃ ወጣው ሄድኩኝ። ወደ ገዳም ነው ሄድኩትኝ። ገዳም እንግዲህ በጣም ነው የተፈተንኩት። 7 ወር ሙሉ ህመም እንግዲህ እንጀራ ሳይበላ በጣም ከባድ ነው። በጣም አመመኝ። ሰውነቴን ያቃጥለኛል። እንዴት እንደሚያደርገኝ አላቅም። በጣም ስቃይ ነበር። እና በቃ ብቻ ከ7 ወር በኋላ መጣሁ ወደዚህ። የዛን ሰዓት አልወለድኩም ነበረ እና መጥቼ እዚህ በቃ በየጸበሉ እየዞርኩ ምናምን መጠመቅ ጀመርኩ። ጠጣለሁ ግን ምንም ጨጓራዬ ሊድን አልቻለም።
እና በጣም ፈተና ነበር። ግን በዛ መሀል እግዚአብሔር ይመስገን የእውነት አንድ ቀን አማርሬው አላውቅም አምላኬን። በቃ የኔ ጌታ ተመስገን ነው የምለው። ያው ቢያምም ግን ማመስገን ግድ ስለሆነ አምላኬን አመሰግነው ነበር። እና ምንድነው ከጸበል እንደመጣው ደግሞ ትንሽ የከበደኝ ያው በጣም የምወዳት ብዬሻለሁ እንግዲህ ጡቷን አጥብታ ያሳደገችኝ አያቴ ናት። እሷ አረፈች እና ከዛ በኋላ ነው እንግዲህ የበለጠ ደግሞ በጣም ያመመኝ። ከጸበል ስመጣ ያው ብዙም አላገኘኋትም። እኔ ከመጣሁ በኋላ ትንሽ ጊዜ ነው፣ አንድ ብቻ 15 ቀን ድንገት ነው ያረፈችው። በጣም ፈተና ነበር። በቃ በጣም ከባድ ነበር። እግዚአብሔር ይመስገን ያው እንግዲህ ከ14 ዓመት በኋላ መጨረሻ ላይ ምንድነው እንጦጦ ኪዳነ ምሕረት እንግዲህ እዚሁ ተወልጄ ነው ያደኩት። እንጦጦ ኪዳነ ምሕረት ሄዳለሁ፣ ግን እኔ እንደዚህ ብዙም እንትን አይታየኝም። አንድ ቀን የዛሬ 3 ዓመት ፍልሰታ ላይ ነው ነሐሴ 7 እንግዲህ እመቤታችን ጽንሰት ቀን ማለት ነው። ተነስቼ በቃ ብድግ ብዬ ሄድኩኝ። በጣም አሞኛል፣ መሄድ አቅቶኛል፣ ግን ሄድኩኝ። የሚገርምሽ ራኬ በቃ እዛ ግቢ ስገባ ነው በሽታው የለቀቀኝ። ልክ እመቤታችን ግቢ ስገባ መሐርና ባለ የምህላ ጸሎት አለ። መነኮሳቱ ወጥተው በቃ እዛ ልነግርሽ አልችልም የነበረው ድባብ እና ስገባ በቃ ኧረ እመቤቴ ተይ በቃ ሽበኝ፣ እኔ አጥፍቻለሁ፣ በቃ ጥፋተኛ ነኝ አውቃለሁ፣ ኃጢአተኛ ነኝ፣ ግን ከአንዱ ልጅሽ አማልጂኝ ነበር ያልኳት። በቃ ይቅር እንዲለኝ ልጅሽ እንዲታረቀኝ እባክሽን በቃ ባጠባሽ ጡትሽ አማልጂኝ ነበር ያልኳትኝ። ያው እሷ አላሳፈረችኝም እመቤታችን። የዛን ቀን ዳንኩት ብል ይቀለኛል። እና ያው ከዛ ጊዜ ጀምሮ ግን በጣም ደህና ነኝ። ጨጓራዬን እንደፈለኩ በላለው። የሚገርምሽ በርበሬ ነው እስካሁን ያልደፈርኩት። እና የፈተነ ያው የገጠመኝ ፈተና እንግዲህ ይሄን ይመስላል። ከባዱ ፈተና በህይወቴ ውስጥ ምለው ይሄንን ነው። ራኬ እግዚአብሔር ይመስገን እንኳን አልፎ ለማውራት አበቃን። አይዞሽ የኔ እናት፣ አልፏል። ትላንት ነበር ነውና አይዞሽ። እሺ፣ የምትዘምሪያቸው መዝሙሮች ግጥማቸው መነሻው ምንድን ነው? ወይንም ከህይወትሽ ተሞክሮ ነው ወይስ ራስሽ እንዲህ በመጽሐፍ ቅዱስ ምናምን አግኝተሽ ነው የምትጽፊያቸው? ወይስ ከሰውም የተቀበልሻቸው ግጥሞችስ አሉ? አዎ እኔ በነገራችን ላይ ራኬብ ግጥም ብዙ አልሰራም። ዜማ ነው ያው አንዳንዴ የምሞክረው። በእርግጥ የሰራዋቸውን ዜማዎች እንዳለ ራሴ ነኝ የምሰራቸው። ግጥም ግን በተለያውን በተራራማውን የማይደፈር ግሩም ነውን እዛ ውስጥ ያሉትን እንዳለ እና ከሌሎችም አገልጋዮች ጋር የኮሌክሽን የሰራዋቸው መዝሙሮች አሉ። እነሱን ዲያቆን መኩሪያ ጉግሳ ነው የሚሰጠኝ የነበረው። እሱ ከሀገር ከወጣ በኋላ ግን ያው እግዚአብሔር አምላክ ደግሞ ሀገሬን ተክቶልኛል። ሀገሬ ናት የምትሰጠኝ። እና ምንድነው በብዛት ያው አንዳንድ ጊዜ በህይወት ያጋጠሙኝን ነገር ለምሳሌ በቀደምም አገሬ አንስታ ነበረ። ምናልባት ካስታወሳችሁ በቀደም ለታ ተመስገንን ስዘምር ያው እሷ ትናገራለች ምናምን ያለችው እሱ ነው። ከተመስገን በፊት ግን ጽናን ሰርቻለሁ። ጽና መታገሷ ጋር ነው የሚለውን እሱን በጣም እንትን ሲለኝ አገሬ በቃ እስቲ እንደዚህ ጻፊልኝ እላታለሁ። 5 ደቂቃ አትቆይም ወዲያውኑ ጽፋ የምትሰጠኝ። ተመስገንንም እንደዛው። እና አንዳንድ ጊዜ ያው የሚሰሙኝን ነገሮች እናገራለሁ፣ በሱ እንትን ይጽፉልኛል። እንደዛ ነው ራኬብ የምሰራው። በአገልግሎትሽ ላይ የቤተሰቦች አስተዋጽኦ ምን ይመስላል? እግዚአብሔር ይመስገን በጣም ጥሩ ነው። የቤተሰቦች አስተዋጽኦ እንዳልኩሽ ነው። በጣም መልካም አክስቶች አሉኝ። በጣም እህቶቼም ታናናሾቼ በጣም ጥሩዎች ናቸው እና በጣም ጥሩ ነው። በቃ ያው ያበረታቱኛል እንዳልኩሽ ከልጄ መያዝ ጀምሮ እኔ አንዳንድ አገልግሎት ስወጣ ምናምን እሷን በመያዝ ባለቤቴም እንደዛው በጣም ነው የሚተባበሩኝ። ጥሩ ነው በቃ ማለት በጣም ነው የሚተባበሩኝ። ጥሩ ነው አስተዋጽኦ። እሺ፣ በህይወትሽ ወይም ራስሽ ላይ ደርሶ የተማርሽው ትልቁ ትምህርት ምንድን ነው?
ያው እንግዲህ በህይወቴ ላይ የተማርኩት ነገር እኔ አንዳንድ ጊዜ እንኳን አመመኝ እላለሁ። እግዚአብሔር ሁን ያለው ስለሚሆን ነው ማለት በቃ እግዚአብሔር ዓላማ ስላለው ነው። ምናልባት ባልታመም ኖሮ እኔ አሁን ቅድም ያልኩሽን ነገር አሁን ሳልታመም የግሪኩ ነገር መጥቶልኝ ብሄር ኖሮ ምን እንደመሆን አይታወቅም፣ ምን እንደማደርግ አይታወቅም። እና አንዳንድ ጊዜ እንኳን አመመኝ ይላሉ። ከእንደገና ደግሞ በዛን ወቅት በታመምኩበት ወቅት የተሐድሶች እንቅስቃሴ ምናልባት ታውቃላችሁ፣ ያው ስመጥራትን ባይፈለግ የተሐድሶ እንቅስቃሴ በጣም እንትን ያለበት ሰዓት ነበር እና እኔ እዛው የሄዱት ወንድሞቼ እህቶቼ በጣም የምቀርባቸው በጣም የማከብራቸው እህቶቼ ወንድሞቼ ነበሩና ምናልባት እኔ ጠፊስ በሆን ኖሮ ብዬ አስባለሁ። እና እንኳን አመመኝ ይላሉ። በጣም ብዙ ነገር ነው እግዚአብሔር ያስተማረኝ። በቃ በጣም ማለት በቃ ከእንደገና ደግሞ ምንድነው አንዳንድ ጊዜ በቃ ሰው ምንም እንዳልሆነ ተምሬያለሁ። ማለት እኔ ራሴ ምንም እንዳልሆነ በቃ ስያዝ በቃ ጭብጥም ማልሞላ ሰው እንደሆነ እግዚአብሔር እንዴት አድርጎ እንዳዳነኝ እግዚአብሔር እንዴት አድርጎ እንደፈወሰኝ በጣም በህይወቴ ውስጥ በቃ ተርበሽም ትማሪያለሽ፣ አልቅሰሽ ትማሪያለሽ፣ ተቸግረሽ ትማሪያለሽ እና እግዚአብሔር በህይወቴ ውስጥ በጣም ብዙ ነገሮችን አስተምሮኛልና እግዚአብሔር ይመስገን። አንዳንድ ጊዜ እንኳን ሆነ እላለሁ፣ የእውነት እንኳን እግዚአብሔር አደረከው እላለሁ እና በጣም ብዙ ነገር ነው እግዚአብሔር በህይወቴ ያስተማረኝ ራኬብ። እሺ ዛሬ ላይ ላሉ ወጣቶች ወይም ደግሞ ሴቶች እምነትን፣ አገልግሎትንና ትዳርን አስተባብረው እንዲሄዱ ወይም በዛ እንዲጸኑ ምን ትመክሪያቸዋለሽ? እኔ እንግዲህ ያው የምመክረው ምንድነው ለታናናሾቼ ቤተክርስቲያን ማገልገል ቀላል ነገር አይደለም። እንደው ትህትና ቢኖር በቃ በትህትና እግዚአብሔርን በመፍራት በቃ እኔ ሌላ ምንም አልልም፣ እግዚአብሔርን በመፍራት ብናገለግል የእውነት ለምሳሌ አሁን በቅርብ ያጣነው ወንድማችን አለ አይደለም፣ ዲያቆን ዘላለም መምህር ዘላለም። እንግዲህ እግዚአብሔርን ያከበረ ሰው ይከበራል። በቃ እግዚአብሔርን አክብረን እንድንኖር ያው ሌላ እንዲያርጉ ሳይሆን በእግዚአብሔር ቤት እግዚአብሔርን አክብረን እንድንኖር በቃ ቤቱ የቅዱሳን ቤት ነው፣ የእግዚአብሔር ቤት ነው። እግዚአብሔርን አክብረን እግዚአብሔርን ፈርተን እግዚአብሔርን ታዘን በዚህ ህይወት እንድንኖር ነው የምለው። ምክንያቱም ብዙ ነገር መናገሩ ምንም ዋግን እግዚአብሔርን አክብረን በተለይ እግዚአብሔርን ካከበርን እግዚአብሔር ያከብረናል። በቃ እግዚአብሔርን በማክበር ብንኖር እግዚአብሔር የበለጠ ነገር ትልቅ ነገር ላይ ያደርሰናል። እድሜ ይሰጠናል፣ ጤና ይሰጠናል፣ ፍቅር ይሰጠናል። ሁሉ ነገር ከዛ በኋላ ነው የሚመጣውና እግዚአብሔርን በማክበር እንኖር ነው የምለው። በፈተና ላሉ እህት ወንድሞቻችን ወይንም ተስፋ ለሚቆርጡ እህቶቻችንስ ምን ትያቸዋለሽ? በትንሹ ተስፋ ለምንቆርጥ ለእንደኔ አይነቱ በዛውም ደግሞ አያይዘሽ ጽና የሚለውን መዝሙር ብትዘምሪልንስ? እንግዲህ በፈተና የጸና እሱ ይባረካል ነው ማለት። በቃ በፈተና እንዴት ነው ክርስትና አልጋ ባልጋ አይደለም። በመጀመሪያው ስንመጣ ሁሉ ነገር አልጋ ባልጋ ሆኖልን ተደላድለን ምናምን አይደለም። እና ደግሞ ተስፋ መቁረጥም አያስፈልግም። ድንግል ማርያምን የያዘ ሰው ተስፋ አይቆርጥም። የፈለገ ነገር ቢመጣ እመቤታችንን የያዘ ሰው ተስፋ አይቆርጥም። በቃ እግዚአብሔር አምላክ እኮ ትልቅ አምላክ ነው ያለን። የእውነት የማያሳፍር አምላክ ስንለምነው ስለ ድንግል ማርያም ብሎ ስንለምነው የሚሰማን የሚለመንን አምላክ ነው ያለንና ተስፋ የሚያስቆርጥ ነገር ሊኖር ይችላል። ግን በቃ እመቤታችንን ይዘን ቅዱሳኑን ይዘን ቅዱሳን መላእክትን ይዘን ጸንተን መኖር ነው ያለብን። ምክንያቱም በፈተና የጸና እሱ ይድናል ነው። በቃ በፈተና መጽናት ግድ ይለናልና ያው ፈተና ሊመጣ ይችላል። ፈተናውን ግን ከእግዚአብሔር ጋራ ከመቤታችን ጋራ በተለይ ቤተክርስቲያን በመሄድ እግዚአብሔር ቤት እግዚአብሔር ደጅ ሄደን በመውደቅ በቃ መውደቅ ነው እሱ ደጅ ሄደን መውደቅ። ሊፈትነን የመጣው ሰይጣን ሊፈትነን የመጣው ጠላት ይሸነፋል ቤተክርስቲያን ስንሄድና
ፈተና ይኖራል። ግን ያንን ፈተና እግዚአብሔርን ይዘን እመቤታችንን ይዘን ብናልፍ ነው እምለው። እንደዛ አጥራት ምንድን ያዘሽኝ? በጽናን ነው ራኬብ ያልሽኝ? ጽና የሚለውን ዝማሬ ጽና መታገስ ዋጋ አለው፣ ነገር ሁሉ ለበጎ ነው። የጠበቀ ፍሬውን ይበላል። እግዚአብሔር ሁን ያለው ይሆናል። ጽና መታገስ ዋጋ አለው፣ ነገር ሁሉ ለበጎ ነው። የጠበቀ ፍሬውን ይበላል። እግዚአብሔር ሁን ያለው ይሆናል። ተጽናንተ ረስተ ሐዘንህን በርትተ አጽንተ ልብህን ልትታይ አንተን ቀን አለና ተስፋ አርገው በርታ ልብ ይጽና። ሁሉም ለበጎ ነው፣ ለእግዚአብሔር ጊዜ አለው። ጽና መታገስ ዋጋ አለው፣ ነገር ሁሉ ለበጎ ነው። የጠበቀ ፍሬውን ይበላል። እግዚአብሔር ሁን ያለው ይሆናል። ተስፋህን በእግዚአብሔር ላይ አኑር፣ ሐሳብን በእርሱ ላይ አሳድር። አይረሳም እግዚአብሔር ኪዳኑን፣ በጽናት ጠብቀው ማዳኑን። ሁሉም ለበጎ ነው፣ ለእግዚአብሔር ጊዜ አለው። ጽና መታገስ ዋጋ አለው፣ ነገር ሁሉ ለበጎ ነው። የጠበቀ ፍሬውን ይበላል። እግዚአብሔር ሳቢ መውታለች፣ ሚውት ናት። አታማር ሰው የለኝም ብለ ላንተ ነው ሰው የሆነው ጌታ። መጠመቂያው ላንተ ቢርቅም ይልሃል አልጋህን ተሸከም። ሁሉም ለበጎ ነው፣ ለእግዚአብሔር ጊዜ አለው። ጽና መታገስ ዋጋ አለው፣ ነገር ሁሉ ለበጎ ነው። የጠበቀ ፍሬውን ይበላል። እግዚአብሔር ሁን ያለው ይሆናል። እግዚአብሔር ሁን ያለው ይሆናል። እግዚአብሔር ሁን ያለው ይሆናል። ክብር ያድልልኝ ራኬብ። ዝማሬ መላእክትን ያሰማልኝ። እኔም አመሰግናለሁ ስለዘመርሽልኝ። ከዘመርሻቸው መዝሙሮች መካከል ወይም ከሰራሻቸው ስራዎች መካከል የቱን ትወጂዋለሽ ወይም ይህ የኔ ታሪክ ነው ብለሽ የምትመርጪው ዝማሬ አለ? አዎ ተመስገን
እግዚአብሔር ተመስገን ባንተ አየሁኝ ይችን ቀን የሚለው የኔን ህይወት ይገልጣል ብዬ አስባለሁ። እሺ ህይወትሽን በአንድ ቃል ወይም በአንድ ሀረግ ግለጪው ብትባይ ምን ብለሽ ትገልጪዋለሽ? እንግዲህ ህይወቴን የምገልጸው እግዚአብሔር ቸርነት ያደረገላት ሴት ብዬ ገልጻለሁ። ኃጢአተኛ ግን ደግሞ እግዚአብሔር ቸርነት ያደረገላት ሴት ብትኖር ትንቢት ናት። በብዙ ኃጢአት ውስጥ ተጉዛ ብዙ እግዚአብሔርን በድላ ብዙ እግዚአብሔርን አሳዝና ግን ደግሞ ቸርነት ያደረገላት ሴት ናት እና ትንቢት እንዲህ አይነት ሴት ናት ብዬ ነው የምገልጸው። እሺ ያው እንግዲህ ጥያቄው መሀል የነበረ ቅድም የመለሽልኝ ከአገልግሎት የጠፋሽበትን ምክንያት ነግረሽናል ብዬ አስባለሁኝ። አሁን ላይስ በአዲስ ስራዎች ለመምጣት ምን እያሰብሽ ነው? ከሰዎችስ ይሄን ሰፖርት ቢያደርጉልኝ ይሄን ቢያደርጉልኝ እንዲሆናል ብለሽ የምታስቢው ነገር ካለ ስለሱ ብትነግሪኝ። እንግዲህ ሁልጊዜ የምለው እግዚአብሔር ሁን ሲል ይሆናል ነው። በቃ እግዚአብሔር ሁን ያለው ይሆናል ነው። እኔና ሀገሬ መፈክራችን ይች ናትና አንዳንድ ነገር ብዙ ነገር ስንወያይ ሀገሬ እግዚአብሔር ሁን ያለው ይሆናል ነው የምላት እና እንዲያረጋለሁ እንዲሆናለሁ ምናምን አይደለም። እግዚአብሔር ሁን ያለው ይሆናል። በእርግጥ እንደ ሰው አስባለሁ ቁጥር 5 ብሰራ ብዬ አስባለሁ። እግዚአብሔር የፈቀደ ቀን ይሆናል ብዬ አምናለሁና እንግዲህ እግዚአብሔር ሁን ሲል እሱ ሁን ያለ ቀን ሁሉ ነገር ይሆናል። ራኬ ብዬ እሺ ወደ ቤተሰቧ እንዴት ተቀላቀልሽ? ቤተሰቧን በመቀላቀልሽስ ምን ተሰማሽ? እሺ እግዚአብሔር ያክብርልኝ። እንግዲህ ወደ ቤተሰቧ የመጣሁት ያው እህቴ አገሬ ናት እና አንድ ቀን ስመጣ አልገባሁም። ከታች ሆኜ ነው በጣም ብዙ ቀን ከታች ሆኜ ማር ነበር አይ ነበረ በጣም ብዙ ትምህርትን የተማርኩት የእውነት በጣም ብዙ ነገር ሳቢ እግዚአብሔር ያክብርልኝ። ያው በፊቷ ስለሆነ አይደለም ሁላችንም በጸሎት እናስባት። በቃ ሁላችሁም እዚህ ውስጥ ያላችሁት በጸሎት አስቧት። የእውነት ቀላል ነገር አይደለም። እህቶችን ማሰብ ወንድሞችን ማሰብ ቀላል ነገር አይደለም እና ሳቢዬ እግዚአብሔር አምላክ በእድሜ በጤና ይጠብቅልን እና እዚህ ቤት ውስጥ በመምጣቴ በጣም ደስተኛ ነኝ። የእውነት በጣም ነው ደስ ያለኝ። አልወድም ብዙ የሀገሬ ትንገራችሁ እንግዲህ ባህሬን ብዙ እንደዚህ መታየትም የምፈልግ ሰው አይደለሁኝም፣ አልፈልግም በጭራሽ። ግን ደግሞ ሀገሬ ግድ የለሽም ትንቢት ቆይ አንድ ቀን መተሽውና ምናምን አለች። መጣው ዝም ብዬ አልገባሁኝም እንዳልኳችሁ ነው። ከስሮኜ በጣም ብዙ ቀን አይቻለሁ እና ደስ ብሎኝ ነው የገባሁት። እግዚአብሔር ይስጥልኝ። በመቀላቀሌም ደግሞ በጣም ደስተኛ ነኝ። እህታችሁ ስላረጋችሁኝ የቤታችሁ ደግሞ አባል ስላረጋችሁኝ በጣም ነው ደስ ያለኝ። እግዚአብሔር ያክብረልኝ። እኛም ስላወቅንሽ ስላገኘንሽ እህታችን ስለሆንሽ በጣም ደስ ብሎናል። ለተመልካቾች በተለይም ዘማሪ መሆን ለሚፈልጉ እህቶቻችን ወጣቶች ምን መልእክት ታስተላልፊላቸዋለሽ? እንግዲህ ለእህቶቼን ያው ማስተላልፈው መልእክት አገልጋይ መሆን በጣም መባረክ ነው፣ መመረጥ ነው። ለተጠቀመበት ሰው መመረጥ ነው። ያው ግን ምንድነው ብዙ ፈተናዎች ሊኖሩ ይችላሉ። እነዛን ነገሮች በትዕግስት በጣም ብዙ ነገሮች ሊፈትኑን ይችላሉ። ወደ አገልግሎት ስንገባ አልጋ ባልጋ አይሆንም፣ ሁሉ ነገር ሊከብድ ይችላል። ግን በቃ በጸሎት በትትና ራስን ዝቅ በማድረግ የእውነት እኔ ደግሞ በቃ እባካችሁ ምናልባት እዚህ ውስጥ ልታገለግሉ ልትሰሩ ያሰባችሁ ልጆች ካላችሁ የምመክራችሁ በትትና ትትና ብዙ ነገር ያሸንፋል። በትዕቢት አገልግሎት አይሆንም። በትትና በመሰበር እግዚአብሔርን በመፍራት ብናገለግል ደስ ይለኛል። ምክንያቱም ማገልገል ቀላል ነገር አይደለም። በጣም ብዙ ነገር ነው ያለው፣ እንባረክበታለን፣ እድሜ ይሰጠናል እግዚአብሔር እና በጣም በብዙ ደስ በሚል ህይወት ውስጥ ነው የሚታለፈውና ግን በትትና በመሰበር ቢሆን ደስ ይለኛል። ይሄን ነው የምመክራቸው። እንደው ጥያቄ ላይ ግን የለም ግን እንደው ይሄን ትትና ኬት አመጣሽው? እስቲ እንደው ማለት ኬት አገኘሽው? በነገራችን ላይ ብዙ ሰዎች ትሁት ይሉኛል። እኔ ግን ትሁት አይደለሁም።
የእውነት ትሁት አይደለሁኝም። ያው ስለምመስል ምናልባት ድምፄ ቀስ ብዬ ስለምናገር ልመስል ይችላለሁ፣ ግን አይደለሁም። እንግዲህ ምናልባት በጣም ትልልቅ ቤተሰቦች ናቸው ያሳደጉኝ። ያው ቤተክርስቲያን ነው ያደግኩትም። እንዳልኩሽ ራኬብ ትሁት አይደለሁኝም፣ እንደዚህ የምባል ሴት አይደለሁም። ግን ያው እግዚአብሔር ቤት ስትኖሪ፣ እግዚአብሔር ቤት ስትመላለሺ ከጊዜ ብዛት እግዚአብሔርን ታከብሪያለሽ፣ እግዚአብሔርን ትፈሪያለሽ፣ ታላላቆችሽን ታያለሽ። በተለይ እኔ አሁን ሰንበት ትምህርት ቤት ያስተማሩኝ መምህራኖቼ ታላላቆቼ በጣም ትሁታን፣ በጣም እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ነበሩና ያው እንግዲህ አስተማሪሽን አይደለም የምትመሲው ትከታያለሽ። እንደዛ ይመስለኛል። በመጨረሻም ማመስገን የምትፈልጊው ሰው ካለ መናገር ፈልገሽ ደግሞ እኔ ሳላነሳው የቀረውት ሀሳብ ካለ እድሉን ልስጥሽ። እሺ እንግዲህ በመጀመሪያ እግዚአብሔር አምላክን ነው ማመሰግነው። አምላኬ ያን ሁሉ መከራ አሳልፎ ያንን ሁሉ ፈተና አሳልፎ በብዙ መከራ ውስጥ በብዙ ፈተና ውስጥ ከነ ኃጢአቴ ከነ በደሌ የኔ ጌታ ይቅር ያለኝ ይችን ቀን ለንስሐ እድሜ የሰጠኝ አምላክ ይክበር ይመስገን። እሱን ነው ማመሰግነው። ከእንደገና ደግሞ ያሳደገችኝ ታቦት ልደታ ማርያም የመድኃኔዓለም እናት የጌታዬን እናት አመሰግናታለሁ። ቅዱሳኑ እንደየደረጃቸው ሁሉንም አመሰግናለሁ። ከዛ በተረፈ እንግዲህ ሁላችሁንም እዚህ ውስጥ ያላችሁትን አባዬን፣ ሳቢን፣ ራኬብ፣ እነ ቀሲስ ኤልያስን በቃ ሁላችሁንም እዚህ ጋር እያነበብኩ ልጥራ እና ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ቤተሰቦቼንም በህመሜ ሳትሰለቹኝ ልጄን ይዛችሁ ለዚች ቀን እንድደርስ ያደረጋችሁኝን እግዚአብሔር ያክብርልኝ። ከምንም በላይ ሎዛ ልጄን እግዚአብሔር ያክብርልኝ፣ ባለቤቴንም እግዚአብሔር ያክብርልኝ እላለሁ። እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ክብር ያደለልኝ። የኛ ውድ እህት፣ የኛ ዘማሪ እህት ዛሬ ከአንቺ ህይወት ከአንቺ ተሞክሮ በግልጽነት ልታጋሪን እኛ ዘንድ ስለተገኘሽ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አገልግሎትሽን፣ ቤተሰቦችሽን፣ ህይወትሽን ከዚህ የበለጠ እግዚአብሔር በረከቱን ያብዛልሽ። ስለነበረን ቆይታ በጣም በጣም እጅግ አድርጌ አመሰግናለሁኝ። እኔ ያላነሳሁት ጥያቄ ካለ መጠየቅ የምትፈልጉ ሰዎች ካላችሁ ገስት ላይ ያላችሁ ማይክ እያነሳችሁ ከስር ያላችሁ አንድ ቁጥርን ጻፉ። ግን እስከዛ ስለሆነልን ስለተደረገልን ነገር ተመስገን የሚለውን ዝማሬ ካልሰማን ቅር ይለናልና እሱን ዝማሬ እንድትዘምሪልን ልጠይቅሽ። ራኬብ አንቺንም እግዚአብሔር ያክብርልኝ፣ ጸጋሽን ያብዛልሽ። ከዚህ በላይ ደግሞ በትልቅ ሚዲያ ላይ ተገልጠሽ ደግሞ እንዲሁ እንግዳ አድርገሽ እንድትጋብዥኝ የእግዚአብሔር ቅዱስ ፈቃድ ይሁን። ልጆችሽን ያሳድግልን፣ ትዳርሽ ይባረክ። ራኬብ እግዚአብሔር አምላክ ይስጥልኝ፣ አክብረሽኝ እንግዲህ እንግዳሽ አድርገሽ ስለጋበሽኝ እግዚአብሔር ያክብርልኝ። በትልቅ ነገር ነው የምጠብቀው። ያንን ደግሞ እግዚአብሔር የልብሽን ፍላጎትና መሻት መድኃኔዓለም ይፈጽምልሽ። አመሰግናለሁ። እሺ ወደ መዝሙሩ ልሂድ። ተመስገን እግዚአብሔር ተመስገን፣ ባንተ አየሁኝ ይህችን ቀን፣ ሆነኝ ለልቤ ወዳጅ፣ አንተ አኖርከኝ በምሕረት ደጅ። ተመስገን እግዚአብሔር ተመስገን፣ ባንተ አየሁኝ ይህችን ቀን፣ ሆነኝ ለልቤ ወዳጅ፣ አንተ አኖርከኝ በምሕረት ደጅ። ቁስልን የምታክም በዘይት አፍስሰ፣ ላዘነችው ነፍሴ በስቶ ቸርነት፣ አየው ማዳንን ስወድቅ ስታነሳኝ፣ ብርታት የሆንከኝ ጭንቄን ስታስረሳኝ። ተመስገን እግዚአብሔር ተመስገን፣
ባንተ አየሁኝ እጅን ቀን ሆነህ ለልቤ ወዳጅ አንተ አኖርከኝ በምሕረት ደጅ ግዙፍ መሰለኝ ለካስ ለልቤ ነው ሁሉ ባንተ ፊት ሲታይ ጌታ ሆይ ቀላል ነው። አለፈ እንደ ጥላ ያስጨነቀኝ ሁሉ ምስጋና ለስም እግዚአብሔር ኃያሉ ተመስገን እግዚአብሔር ተመስገን ባንተ አየሁኝ እጅን ቀን ሆነህ ለልቤ ወዳጅ አንተ አኖርከኝ በምሕረት ደጅ ነፍሴን አስተማርካት ለበጎ ማለትን አስጣልከኝ ከልቤ ማዘን ማማረርን አሁን ተመስገን ነው የአንደበቴ ቋንቋ ለውለታ የሚሆን ቃል የለኝም በቃ ተመስገን እግዚአብሔር ተመስገን ባንተ አየሁኝ እጅን ቀን ሆነህ ለልቤ ወዳጅ አንተ አቆምከኝ በምሕረት ደጅ ብዙ ብዙ ነገር አየው በሕይወቴ ሁሉ ባንተ አለፈ ስለሆንክ አባቴ ከማመስገን በቀር ከደጅ ወድቄ ያልተመለሰልኝ የለኝም ጥያቄ ተመስገን እግዚአብሔር ተመስገን ባንተ አየሁኝ እጅን ቀን ሆነህ ለልቤ ወዳጅ አንተ አቆምከኝ በምሕረት ደጅ ብዙ ብዙ ነገር አየው በሕይወቴ ሁሉ ባንተ አለፈ ስለሆንክ አባቴ ከማመስገን በቀር ከደጅ ወድቄ ያልተመለሰልኝ የለኝም ጥያቄ ተመስገን እግዚአብሔር ተመስገን ባንተ አየሁኝ እጅን ቀን ሆነህ ለልቤ ወዳጅ አንተ አቆምከኝ በምሕረት ደጅ አንተ አቆምከኝ በምሕረት ደጅ አንተ አቆምከኝ በምሕረት ደጅ። እግዚአብሔር ያክብርልኝ ይቆየን። እንግዲህ ያው ገሌ ምናምን አለን በጣም ብዙ አገልጋዮች ናቸው። በጣም ለብዙ ዘማሪያን ሰጥቻለሁ። ገሌው ገሌ ማለት ግን ያው ምንም ስለማያደርግ አዎ ለብዙ ዘማሪያን ሰጥቻለሁ። ለምሳሌ በትንሹ 10 ዘማሪያን የሚባል ነበረ መኩሪያ ጉግሳ ለሱ የተሰራ መዝሙር ለከኔ ጨምሮ ከራሴ ጨምሮ ለዘማሪት አዲስ ለማ፣ ዘማሪ ቴድሮስ ዮሴፍ፣ ዳግማዊ ገብረ አምላክ
የለምለምን 1:6 ምናምን እዛ ላይ ያው እግዚአብሔር ረድቶኝ እግዚአብሔር ፈቅዶልኝ ሞክሬያለሁ። ከእንደገና ደግሞ ለዘማሪት ጽጌሬዳ ጥላሁን ሰራብታ የሚለውን መዝሙር ዘማሪት ብርቱካን ብቻ እንዲህ አሉ። ብቻ አሁንም አላስታውሳቸው ስራዎች አሉና ያው እነዚህን ሰርቻለሁ። ከእንደገና ደግሞ ለሚመጡ ዘማሪያን እግዚአብሔር ይርዳን፣ እግዚአብሔር ይፍቀድልን፣ እግዚአብሔር በገለጠልን በፈቀደልን እንግዲህ ሰራለን። ለኛም በረከት ነው ብንሰራና ደስ ይለኛል ብሰራ፣ ያው በረከት ነው። በሁሉም ብል ችግር የለብኝም፣ ግን መሰንቆ እወዳለሁ በጣም። በመሰንቆ ብል በጣም ደስ ይለኛል ብዘምር። በመሰንቆ ግን በሁሉም አገለግላለሁ፣ ችግር የለብኝም። ግን የበለጠ በመሰንቆ ባገለግል በጣም ደስ ይለኛል። እሺ ዘማሪት ትንቢት በጣም አመሰግናለሁ። አክብረሽን ይህን ጥያቄ እየመለሽ ስለሆነን ጭምር ማለት ነው። አሁን ዘመኑ እንዲሆን እንጂ በቤተ ክርስቲያን በአውደ ምሕረቷ ላይ ብዙ የለፋችሁ ያገለገላችሁ በጣም ከአስተዋጽኦአችሁ ይሄ ነው አይባልም እና አንድ የምጠይቀው ጥያቄ ብዙ ዘማሪያን፣ ሰባኪያን፣ ካህናት ጭምር ሳይቀሩ ወደኋላ ሸርተት ያሉበት ዘመን ነበር። እንደምታውቂው የዚህ የተሃድሶ ዘመን ማንሰራራት ለቤተ ክርስቲያን በጣም ትልቅ ፈተና ነበር እና ይህንን ዘመን እንዴት አለፍሽው? ተጽዕኖውን እንዴት ተቋቋምሽ? በጣም በቅርብ ሆኜ ስረዳው የነበረ ሳየው የነበረው መንገድ ስለሆነ ይህን ዘመን እንዴት አለፍሽው? ተሞክሮሽን አቀቢን። አንድ ሌላው አሁን ለሚመጡ ዘማሪያን በተለይ ሞቅታ ለሚወዱ ሳይደምቅ ደስ ለማይላቸው መዝሙራትን አንዱን ጀምረው ወደ አንደኛው ሌላ የሚሞቅ መዝሙር ብለው የሚያስቡትን መዝሙር እየተኩ ለሚያገለግሉ ለነሱስ ምን የምትመክሪ የምታሳየው አቅጣጫ አለ? እግዚአብሔር ይስጥልኝ። ቀሲስ ይፍቱኝ፣ እግዚአብሔር ያክብርልኝ። አመሰግናለሁኝ። ያው እንግዲህ ያንን በጣም አስቸጋሪ ወቅት እግዚአብሔር አምላክ ቅድምም ተናግሬያለሁ፣ ምናልባት አልሰሙኝም መሰለኝ። እንግዲህ ትንሽ እኔን አመም አድርጎኝ ያንን ውዥንብሩን ያንን ፈተና እዚህ ሆኜ አላየውም። በጣም ግርግሩ እስከሚያልፍ ያ ሁሉ ነገር እስከሚያልፍ እኔ አሞኝ በጣም ጨጓራዬን አሞኝ ገዳም ነበርኩኝ። ቢያንስ ለ1 ዓመት ምናምን በጣም አሞኝ ጨጓራዬን ገዳም ነበርኩና በእንደዛ መልኩ ነው እግዚአብሔር ያሳለፈኝ። ያው አንዳንዴ ሳስበው ለምክንያት ነው እላለሁኝ። ምክንያቱም ያው ቀሲስ እንደሚያውቁት ሁሉም ጓደኞቻችን ናቸው፣ ለኛ በጣም ወዳጆቻችን ናቸው። ግን ከእንደገና ደግሞ ያው ውስጥም ስለምናወራ የነበረውን ነገር እናቅ ነበረ። ብዙም አንጠጋም፣ እነሱን እናቃለን፣ ብዙም አንጠጋም። ግን እኔን ያሳለፈኝ እግዚአብሔር በዛ መልኩ ነው። በቃ ትንሽ አመም አድርጎኝ ነበር፣ ገዳም ሄድኩ። ያ ሁሉ ነገር ሲፈጠር እኔ አላየውም አልሰማሁም። ካለፈ በኋላ ነው የመጣሁት። ቀሲስ ይሄን ይመስላል። የመጀመሪያው ጥያቄ ተመልሶለታል ቀሲስ። አዎ፣ ግን ጉዳዩ እኮ የ1 ዓመት ጉዳይ አልነበረም እህታችን። እስቲል እስካሁን ድረስ መቼም አይጠይቁሽም፣ ወደ እዛም ሳይሰውሽ ቀርተዋል ብዬ አላስብም፣ ቁርጠኝነት ከሌለው በስተቀር ብዬ ነው። እና
ግዴታ ማስናድ የላቸው እንደው እንዲማሩበት ስለሆነ በደንብ ንገሪኝ። እንትን ነው ቀሲስ አሁን እየጎተጎት እየሸፋፈንኩ ላልፍ ነበር፣ ግን ምን ያው አለኩ፣ ግን ቁርጠኝነት ያስፈልጋል። ክርስትና አልጋ ባልጋ አይደለም። ከእንደገና ደግሞ ጥቅምም አይተን የምንሄደው ነገር አይደለም። በቃ እግዚአብሔርን ይዘን እንዴት ነው አንዳንድ ጊዜ እኔ አሁን ምንድን ነበር የዛን የሚያደርጉት የነበረው ምርቴ በጣም ጓደኛ የነበረች የዛን ሰዓት ያው ስም መጥቀስ አልፈልግ፣ ግን ይመጡ ነበር ቤት እኔ ጋር እዚህ እና በብዙ ነገር ያው እንትን ነው መደለያው ይኖራል እኮ እንዲህ እናድርግ እንዲህ ብታረጊ እንደዚህ በዚህ ወጥቶ በዚህ ምናምን። እንደውም እኔ ምንድነው የሚሉኝ የነበረው በጣም እንደ ጅል ነው የምቆጠረው የእውነት በቃ በጣም የሚቆጩብኝ ልጆች ሁሉ አሉ። በቃ እስካሁን አንቺ እዚህ ጋር ቁጭ ብለሽ በቃ ከኋላሽ መተው የትና የት ደርሰው አንቺ እዛ አንድ ነገር ሳይኖርሽ አንድ ነገር ሳት እንደዚህ በጣም ነው የሚገርመኝ የነበረው። እንዴ እኔ ሲጀመር የተጠራሁት በቲፎዞ አይደለም እኮ የተጠራ ነው፣ ወይም ደግሞ እንደ ዓለም መድረክ በፉጨት አይደለም የተጠራ ነው። በቃ እግዚአብሔር ፈቅዶልን እንድናገለግል ነው የመጣ ነው። እግዚአብሔር ከፈቀደልን ደግሞ አባቶቻችን ባስተማሩ ልክ በምናውቀው ልክ ያው በጭራሽ ጥቅም ሊደልለን አይገባም። በጭራሽ በቃ እስከ ሞት ድረስ ነው፣ እስከ እግረ መስቀሉ ስር እስከ ቀራኔው ድረስ እግዚአብሔር ካበረታን። እኔ በራሴ ተመክቼ እንደዚህ አይደለም። የእውነት በጣም ነበር ያው የሚሰማኝ ማዝነው፣ ግን በምንም መልኩ ሊሆን የማይችል ነገር ስለሆነ አይሆንም። በዛ ነው ቀሲስ። እሺ እግዚአብሔር ይስጥልኝ። ማለት አድማጩም እንደው ዝም ብሎ ማለፍ የለበትም። አሁን ኦርቶዶክሳውያን ሆነው በመድረኩ ላይ የምናያቸው ዝም ብለው የመጡ እንዳይመስሏችሁ። ብዙ መደለያዎች አሉ፣ የገንዘብ፣ የጥቅም፣ የእውቅና መደለያዎች አሉና እነዛን ሁሉ እርግፍ አድርገው እንደመጡ ማሰብ የሚገባ ለኛ እንቁዎቻችን ናቸው እና ምዕመኑም ይህን መረዳት አለበት ብዬ ስለማስብ ነው። እግዚአብሔር ይስጥልኝ። ሁለተኛውን ጥያቄ ጠይቅ መልሽ። እንግዲህ ሁለተኛው ጥያቄ አገልጋዮችን ነበር ያሉኝ። ቀሲስ ይድገሙልኝ አንድ ጊዜ። የአሁኑ አገልጋዮች ስሜታውያን ብቻ ናቸው። ሰው በዛ አልበዛ የሚሉ መዝሙር ይጀመርና እንደው እግዚአብሔር ይመለክበታል ብለው እንኳን የሚያስቡ አይደሉም። ወዲያው ሌላ ሞቅ ይላል የሚሉትን መዝሙሮች ያከታተላሉ እና ከዛ አንጻር እናንተ እምላችሁ በቤቱ ያደጋችሁ ትንሽ በሰል ያላችሁ ማለት ነው እና ከእናንተ ምን ይማሩ? ምንድን ነው የምታስተምሯቸው? ምን ትመክራችኋላችሁ? እንግዲህ ቀሲስ ያው እኛም አሁን በጣም እየተፈተንበት ያለው ነገር ይሄ ነው። እውነት ለመናገር በየአውደ ምሕረቱ ስንሄድ መጀመሪያ እኔ እንደው ምናልባት ይሄ ነገር ቢስተካከል ብዬ እግዚአብሔር ቀን አምጥቶ ቢስተካከል ብዬ የማስበው በተለይ ስብከት ወንጌል አካባቢ ያሉ አገልጋዮች መምህራኖቻችን ይሄን ነገር ቢያስተካክሉት ብዬ የማስበው ምንድን ነው፣ ገና ስንሄድ አውደ ምሕረት ላይ እንግዲህ ተጋብዘ ጠርተውን ስንሄድ ምንድን ነው የሚባለው? ሞቅ ያለ መዝሙር ዘምሩ ነው። ይሄ ነው ጥያቄው። እና እኔ በራሴ ግራ ይገባኛል። እንግዲህ ስናድግ ያው ጨፍረን አይደለም ያደግነው፣ መዝሙር ነው እና ለራሴ ግራ ይገባኛል። እንዴት ነው ሞቅ ያለ መዝሙር? ምንድን ነው ሞቅ ያለ መዝሙር ምናምን እላለሁ ለራሴ። እና ከኔ ጋርም ያሉ አሁን ከኩዮቼ ጋር አወራለሁ፣ ከኔ ጋር ያሉት ልጆች ጋር አወራለሁ። ማለት እንዴት አድርገን ነው በቃ እንዴት አድርገን ነው እንትን የምንለው ማለት እንዴት አድርገን ነው በቃ ሞቅ አድርገን የምንዘምረው? ግራ ይገባኛል ለራሴ። ዘምራለሁ እኮ ግን በቃ አገልጋዮቹም እዚያ ያሉ ሰባኪያንም ሞቅ ያለ ነው የሚሉትና ምን አንደው እግዚአብሔር ረድቶን ይሄ ነገር ቢስተካከል ደስ ይለኛል። ሞቅ ያለ ቀዘቀዘ የሚባል ነገር የለም። መዝሙር እኮ ራሱን የቻለ ስብከት ነው። መዝሙር ራሱን የቻለ ጸሎት ነው። የእውነት ከእግዚአብሔር ጋር ምንገናኝበት
በቃ መገናኛችን ነው፣ ጸሎት ነው እና እኔ በዚህ መልኩ ቢያስቡት እንደው ጸሎት ነው ብለው ቢያስቡት ሆይ ሆይ ስላለ አይደለም፣ ሰውም ስለበዛ አይደለም፣ ሰው እንዲማርበት ነው፣ እግዚአብሔር ደግሞ እንዲመሰገንበት ነው። ቅድሚያ መስጠት ያለብን ለእግዚአብሔር ነው። ምንድነው አንዳንድ ጊዜ እኔ አሁን ሰንበት ትምህርት ቤት አንድ ያስተማሪ መምህር ነበርና እኛ የዛን ሰዓት ዘማሪያን አሁን ትልልቆቹ ዘማሪያን ምናምን ሲመጡ በእጃችሁ ምናምን ሲባል በጣም ይበሳጭ ነበርና ምን ይለኛል፣ ትንቢት አደራሽን አውደ ምሕረት ላይ ስትወጪ በእጃችሁ እንዳትይ። በቃ ሰው ዝም ቢል እግዚአብሔር ድንጋዮችን አስነስቶ እንዴት ነው መመስገን የሚችል አምላክ ነው እና በእጃችሁ ምናምን ስለተባለ አይደለም፣ ስለሞቀ አይደለም። በቃ ሰው ልቡ ሲነካ እልል የሚለው እኮ ሰው ልቡ ውስጥ ሲገባ ልቡ ሲነካ ነው አይደል? የሚያጨበጭበው የሚያመሰግነውም ልቡ ሲነካ ነው። መዝሙር ስለፈጠነ መዝሙር ስለዘገየ ሞቅ ስላለ አይደለም። ልቡ ሲነካ ሰው ሲኮረኮር በእግዚአብሔር ቃል ልቡ ሲነካ የዛን ሰዓት ሳያስበው አንዳንድ ጊዜ አይታችሁ ከሆነ ትልቅ ጉባኤ ላይ የንስሐ መዝሙር እየተዘመረ እልልልል የሚል ድምፅ ይሰማል። ያ ምንድነው? በቃ ሰው ልቡ ውስጥ ሲገባ ሲነካ እልል ይላል። እኔ ያንን ነው ማስበው እና ብዙ ጊዜ እኔ ያው አውደ ምሕረት ላይ ሞክራለሁ፣ ግን እንዲሁ በቃ ሞቅ አድርጊው እንደዚህ ምን የሚባለውን ነገር ብዙ እንትን አይልም፣ የሚያስኬደን አይመስለኝም። ቀሲስ እንግዲህ እኔ ላውን ለሚመጡ ዘማሪያንም የምመክረው በቃ መጀመሪያ በመዝሙሩ ልባችሁ ይነካ። በቃ ምስጋናው ልባችሁን ይንካው። ከዛ በኋላ ምንም ይሁን ምን ሰው ይጋባበታል። እኛ የምንዘምረው እኮ እኛ ሲገባን ሰው ይገባዋል። እኔ ሳይገባኝ ዘምሬ ሰው እንዴት ነው የሚገባው? ለምሳሌ እኔ አሁን በቃ ሌባ ነኝ አትስረቅ ብላ አሁን ይሄ ምስጋኔ እንዴት ነው ሰው ውስጥ ይጋባል? እኔ ስኖር የኖርኩበትን ህይወት ስኖር ሰውም ምኖርበትን ህይወት ስዘምር ሰውም ይኖራል። እንደዛ ነው የማስበውና እባካችሁ ከስር የምትመጡ ታናናሽ አገልጋዮቻችን እግዚአብሔርን በመፍራት አገልግሉ። እግዚአብሔርን በማክበር እግዚአብሔርን ስታከብሩ እግዚአብሔር ያከብራችኋል። እኔ ይሄን ነው የምለው። በቃ እግዚአብሔርን አክብሩና አገልግሉ። እግዚአብሔር ዋጋ የማያስቀር አምላክ ነው። ዋጋ ከፋይ ነው፣ ብድር ከፋይ ነው እግዚአብሔር። እኛ ስናከብረው እግዚአብሔር ያከብረናል። ይሄን ነው የምለው። ቀሲስ ክብር ያድልልኝ። እግዚአብሔር ይስጥልኝ። ሳቢ ልቀጥል። ተሙዬ ስንት ዓመት ሆነች በአገልግሎት? እኔ እንግዲህ አንድ ወደ 30 ዓመት አይሆነኝም ይሆነኛል እንደዛ አካባቢ ይሆነኛል። ወደ 30 አካባቢ ይሆነኛል። ይህን ሁሉ 30 ዓመትን ያህል ከአውደ ምሕረት አለመለየት እንዴት ይደንቃል! ይሄ በእውነት ምስጋና እኮ የሚገባው ነው። እንደው ልዩ ትኩረትን መስጠት ይገባናል ለዚህ። ሌላውን ተይውና ለአገልግሎቱ ብቻ አንቺንም እግዚአብሔር በቤቱ ስላጠናሽ እግዚአብሔር ልናመሰግን ይገባል። እንዲህ ያሉ ሰዎች ተውት አገልግሎታቸውን፣ ተውት ድምፃቸውን፣ መጽሐፋቸውን፣ ተውት ሌላ ነገሩን። በእውነት ስለቆሙ ብቻ በረከታቸው ይደርብን እኮ የሚያስብሉ ሰዎች ናቸው። በብዙ ጻር በብዙ መከራ ነው ያለፉበት እና የቀላል ነገር አይደለም። እግዚአብሔር አሁንም ለብዙ ዘመን እግዚአብሔር በአገልግሎት ያብቃሽ። ጥቂት ይዘፍኑና ዘፋኞቻችን ወይም አርቲስቶቻችን ወይም ተዋናዮቻችን እንደ 25 ዓመትን ሲያከብሩ እኮ ትልቅ ዋል ይደረጋል አይደለ? እኛ ግን ቤተክርስቲያን የቅድስና ቦታ ስለሆነች በእርግጥ እንዲህ ያለ ተረዮም ብዙ አስፈልጋትም። ቢደረግ ግን ብዙ ትርጉም ያለው ነገር ነው። በተለይ ለአሁን ለዘመኑ በቤት አባቶቻችን ውስጥ በሃይማኖታቸውን ጸንተው በዛው ሞታቸውን ያደርጋሉ። አሁን ግን እንደምታዩት ነውና እዛና እዚህ የሚባልበት ዘመን ስለሆነ በእውነት ይህን ሁሉ ዓመት በማገልገልሽ እግዚአብሔርን እኛ እናመሰግነዋለን። ደግሜ 30 ዓመት ያልተለወጠ ያልተቀየረ ድምፅ፣ ያልተሻሻለ ድምፅ ይሄ በራሱ ትልቅ ነገር ነውና ክብር ይገባዋል ለማለት ነው። እንደው ግን በአውደ ምሕረት ላይ
ከገጠሙሽ ነገሮች ብዙ ጊዜ መንፈሳዊ ነገሮች ኮስተር ያሉ ነገሮች ናቸው አይደለ? አንዳንድ ጊዜ ግን የሚያስቁም እንደው ደስታም የሚሰጡ ነገሮች አሉና ምን ገጥሞሻል በአገልግሎትሽ እንደዚህ የምታስታውሹ ዘና ያደረጉሽ ግርምትን ፈጥሮ ያለፉበት ምን አይነት ገጠመኞች አሉ? ያው እንግዲህ ክፍለ ሀገር ሲኬድ ያው ብዙ ነገር ነው ያለው። ለምሳሌ ያህል ያው እዛ ሲኬድ አገልጋዩ የሚበላ ሁሉ የማይመስላቸው ሰዎች አሉ እና በቃ እንዴት ነው አገልጋዩ ልክ እንደ መላእክት የሚቆጥሩ የማይበላ የማይጠጣ የሚመስላቸው ሰዎች አሉና እኔ አንዴ ምንድነው ያጋጠመኝ ወደዚህ ወደ ወላይታ ሶዶ አቡነ ተክለ ሃይማኖት ቤተክርስቲያን በጣም ጓደኛዬ ናት፣ አብሮ አደጌ ዘማሪት ገነተ ህይወት ትባላለች እና ከሷ ጋራ አብረን ተጓዘን ማለት ነው ለአገልግሎት እና መንገድ ላይ መኪና ተበላሽቶብን ማታ ነው ወላይታ የደረስነው እና ስንገባ ሰዎቹ ተቀበሉን ምናምን። አንድ እናት ምንድነው ያሉኝ ከኛ በፊት አንድ ወር ቀድሞ ሌላ አገልጋዮች ሄደው ነበረ እና ምን አሉኝ ለኔና ለሷ እኮ የዛሬ ወር የመጡት አገልጋዮች በጣም አስደንግጠውኛል። ለምን ምናምን ስንላቸው እንዴ አገልጋይ ይበላል እንዴ ይጠጣል እንዴ? እኔ እኮ የሚበላ የሚጠጣ አልመሰለኝ ምናምን አሉና ከዛ እሷ ምን አለች ወይኔ ትንቢና እንዴት ይሻለናል በቃ ምናምን አለች። ከዛ አይታያቸው በቃ ያው እናት ስለሆኑ ነው። በተለይ እኔ የማረሳው ከዘማሪ ቴድሮስ ዮሴፍ ጋር በጣም ደስ የሚል አገልግሎት ነው። ከሱ ጋር የሄደ አገልጋይ በጣም ደስ ብሎት ነው የሚመጣው። በጣም በቃ ተደስቶ የሚያደርገው ነገር በጣም ብዙ ነገር ነውና አንዴ ምን ሆነ መሰላችሁ ዘማሪት ወርቅነሽ ተፈራ ልጇን ይዛ አገልግሎት ትሄዳለች እና ቴዲም አለ። ልጇ በጣም ቀጭን ናት፣ ትንሽዬ ናትና ዝርግት ብላ ተኝታለች። ከዛ ተነሽ ለአገልግሎት እንውጣ ምናምን ሲል እሷ ቆይ ልጄንስ ምናምን አለችው። ቀስቅሻታ ምናምን ሲላት ኧረ ቆይ ትንሽ ትተኛ ምናምን ስትለው ነው ቆሞ በር ላይ ጣቢታ በጣም እየጮኸ ቀሲስ ያብራሩላችሁ እንግዲህ ጣቢታ ተነሽ ሲላት ልጅቷ በቃ በጣም ነው ጮሆ የሚለው። ልጅቷ ደንግጣ ባና ተነሳችና ያ ብዙ ደስ የሚሉ ነገሮች አሉ። አገልግሎት በተለይ እኔ ያገለግልኩባቸው ዘመኖች እጅግ በቃ ወርቃማ የሚባሉ ብል አልሳሳትም። በጣም ደስ የሚሉ በፍቅር ያገለገልንባቸው የእውነት ቅድምም ጀምሬዋለሁ። ቀሲስ ምናልባት እንደው ልንገሮትና ይዛኔ በቃ ብር ማናስብበት የምን ብር አገልጋዮች አሉ እዚህ ውስጥ አሁን ይታዘቡኛል። ብር አይደለም ቁም ነገሩ አገልግሎቱ ነው። በቃ ተሰብስበን 5-10 ሆነን ልንሄድ ሁሉ እንችላለን። አንድ አገልግሎት ስንጋበዝ ሁላችንም በፍቅር አገልግሎት አንድ ሰው ነው እንግዲህ የተጋበዘው። አንድ ሰው ለተጋበዘው ተንጋክተን ነው የምንሄደው። አገልግለን ደስ ብሎን ነው የምንመጣውና ደስ የሚል አገልግሎት ነው ያሳለፍኩት ቀሲስ። እኔ እንኳን ጥያቄ የለኝም፣ ምስጋና ነው። በእውነት የአቡነ ሳዊሮስ ሰንበት ትምህርት ቤት ተማሪ መሆኗ ራሱ ያስደስተኛል። ምክንያቱም ልደታን እኔ ብስራተ ገብርኤልም ሆኜ ያደግኩበት ነው።
ልደታና ብስራተ ገብርኤልን አለያቸውም ነበረ። በጣም ደስ ይለኛል። በአካል ሳገኛት ደግሞ ይበለጠ። ምክንያቱም መምህር ፋሲካ ስለ አገልግሎት ሲያወሩ ብዙ ጊዜ ታስታውሱ ከሆነ ያወሩልናል እንዴት ሄደው እንደሚያገለግሉና በቃ ዘማሪት ትንቢት ብለው ሲናገሩ ትንቢት ቦጋለ ብለው ነው ከና አባቷ የሚጠሯትና በጣም ይገርመኝ ነበር። በቀደም አገርዬ ምርቃት ላይ መታ ስትስመኝ እኔ የምጠብቀው ሌላ ሰው ስለነበረ ታስታውሻለሽ? ትንቢት እናቴ አበባ ሄደሽ ነው ያልኳት። አይ ትንቢት ነኝ ስትል በጣም ነው መደሰትም መደንገጥም ነው እንትን ያለኝና በጣም ነው ደስ ያለኝ። ምክንያቱም በአካል አላቃትም ነበረ። ስትዘምርም ሌሎች ቦታዎች በርቀት ነው እንዲህ የመጠጋት እንትን ባህሪም አልነበረም። ብዙዎችን እንትናቸውን ባደንቅም ተጠግቼ እንትና አልጠጋም ነበርና በጣም ነው ደስ ያለኝ። ይሄንን ጸጋ ይዘሽ በእውነት እግዚአብሔር ቀን አለው። ለነገሩ እግዚአብሔር ሁሉን ነገር ሲፈቅድ ነው። እንኳን ከበሽታሽ ፈወሰሽ እግዚአብሔር አምላክ እዚህ ጋር ሲያደርስ አትፈትነኝ አይባልም። መፈተን ግዴታችን ነው። አባት ልጁን መቅጣት አለበት። የኢዮብን ትዕግስት ይስጠን ነው። እንደ ኢዮብ ባንሆንም እንደ ኢዮብ የኢዮብን ትዕግስት ይስጠን። መፈተን ያለ ነው። የበለጠ ደግሞ አገልግሎትሽ የሰመረ እንዲሆን የሁላችንም ጸሎት ነው። እግዚአብሔር ይርዳሽ። ይህንን ልል ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ክብር ያደልን እግዚአብሔር ይስጠልኝ። አይ ሁላችንም በድጋሚ ሰላም ብያለሁ። እውነት ስሰማት ብዙ ነገርን ነው በእርግጠኝነት ታችም ያለ ብዙ ነገር ተምሮባታል ብዬ አስባለሁ። የሚገርመው እኔ በአካል ሳላቃት በምናቤ ግን ከህሊና የማጠፋ ሰው ነበረች እና በቀደም አይቻት በአካል አይቻታለሁ ክፍል ላይ ግን ሰውነት የተንቀጠቀጠ በቃ የሆነ ላወራት ላናግራ አልቻልኩም። ማለት ካለኝ አክብሮት የተነሳ የእሷን ደግሞ የሚገርማችሁ እንትን የሳሉብን ሰንበት ትምህርት ቤት በምንማር ሰዓት የሚያስተምረን መምህር ነበር እና ሁልጊዜ የሆነ ነገር ካስያዘን በኋላ ምን መሆን ትፈልጋላችሁ፣ ማንን መምሰል ትፈልጋላችሁ ይለን ነበርና አሁን ካናዳ ነው ያለችው አንድ እህቴ ዮዲት ተፈሪ ትባላለች እና ምናልባት ሲስተር ህይወት ተፈሪ የምትጠቂያት ታውቃለች። እና ሁልጊዜ ማንን ነው መሆን የምትፈልጊው ትብለጥን ትንቢትን ዘማሪ ትንቢትን መሆን እፈልጋለሁ ትላለች ሁሌ ማለት ነው። እና አንድ ቀን ይሄ ቃሏ ተቀይሮ አያውቅም። እና ይሄ ምናብሽ ላይ የሚሳል ሰው አለ አይደል? ምን አይነት ሰው ትሆን ምን አይነት ትህትና ቢኖራት ማለት በቃ በጣም የምትጓጓው ይመስለኛል። ስታገለግልም አይታታለች ይመስለኛል። እና በቃ የትህትና መገለጫ ይሄ እንትን አይደለም ምንድነው ከንቱ ውዳሴ እንዲሆንባት ምናምን አይደለም፣ ልንማረውም ስለሚገባ የትህትና መገለጫዎች ከአገልጋይ ብሎ ሰው እኔ ብዙ ጊዜ ሲጠቀኝ ሊኖሩ ይችላሉ። በእኔ ህሊና ላይ ግን ሲስተር ህይወት ተፈሪና ትንቢትን ግርም ነው የሚለኝ። በቃ ያላቸው የት መድረስ ሲኖርባቸው ግን በትህትናቸው ምክንያት ዛሬ አፈቀላጤ እንደኛው ሙጥሟጣው ምናምን ነው ሰው ወደፊት ለፊት ሲወጣ የሚታየው። መምጣት ያለባቸው ብዙ ማገልገል እየቻሉ ግን ደግሞ ድብቅ ብለው ሽሽግ ብለው ከትህትና የተነሳ እንትን ያሏሉና እሷ ነገር በጣም ትገርመኛለች። እግዚአብሔር ከዚህ በበለጠ ደግሞ ወደፊት መታ እግዚአብሔርን ነው ሰውን አይደለም የሚገለገለው። ብዙ ነገሮችን ከአንቺ እንጠብቃለን ማለት እፈልጋለሁ። በመቀጠል የእግዚአብሔርን የማዳን ማለት ከሆነ ከአደጋ እግዚአብሔር በምን አይነት መንገድ እንደሚታይ የታድሶች ህብረት አደጋ ነው ለኔ፣ ለቤተ ክርስቲያንም ለምእመንም ለሁላችን አደጋ የነበረበት ዘመን ግን እግዚአብሔር ስለሚወዳት እንዴት እንዳስመለጣት መውጣት የሌለባቸው ሰዎች ናቸው አይደል? ወጥተው ተመልሰው የሚመጡ አይተናቸዋል። ማንጠብቃቸው ሰዎች ግን እግዚአብሔር እንዴት እንደሸሸጋት እግዚአብሔር እንዴት እንደሚወድሽ የተረዳውበት እንትን ነውና እግዚአብሔር ከዚህ በላይ በጸጋ በሞገስ ይጠብቅሽ፣ ክፉን ያርቅልሽ፣ ደጉን ያቅርብልሽ። መድኃኔዓለም አሁንም
ከዚህ በበለጠ ደግሞ የምታገለግይበትን እድሜ ማቱሳላን መድኃኒዓለም ያድልሽ። ብዙ ነገርን ተምሬያለሁ እውነት ለመናገር ማርያምን። ክብር ያድልኝ። እሺ እንዴት አደራችሁ? አረፈዳችሁ? እኔ እንኳን ብዙ ጥያቄ የለኝም። ትንቡን ግን ማመስገን እፈልጋለሁኝ። ትንቡዬ በጣም ነው የምንወድሽ፣ በጣም የምናከብርሽ አገልጋይ ነሽ። እኔ በግሌም ብዙዎቹ ጋርም ስንሰማ ትንቡን የማይወድ የለምና አውደ ምሕረት ላይም ቢሆን አርያ ምሳሌ የምትሆነን በህይወትም በተለያየ በመንፈሳዊ ህይወታችን ሁሉ የምትመክረን የምትገስጸን መንገድ የምታሳየን በእውነት እኔ ቃላት የለኝም። በጥቂቱም ቢሆን ያለፈችበትን መከራ አውቃለሁኝና ሁሌ አውደ ምሕረት ላይ ባያት ምደሰት፣ ግን ሳላያት ስቀር በጣም ነው የሚከፋኝ የምበሳጨው በራሴና እኔ እንጃ እግዚአብሔርን ስለሷ አመሰግናለሁ። ከዚህም በላይ የምታገለግልበትን እድሜና ጤና ነው አምላኬን ምለምነውና ትንቡዬ በጣም ነው የምወድሽ። ቃላት ያጥረኛል ያው ታውቂያለሽ፣ እና በጣም ነው የምወድሽ። እድሜና ጤና ይስጥሽ ትንቡዬ። አመሰግናለሁ። የክብር ያድልልኝ የኔ እናት፣ እግዚአብሔር ይስጥልኝ። አይገባኝም ያላችኝ ሁሉ ግን እንደዚች አይነት ሴት እግዚአብሔር ያድርገኝ። እግዚአብሔር ያክብርልኝ። አለው መሰለኝ። እሺ አባታችን ቀሲስ ገብረ ሕይወት ነኝ። ይፍቱኝ ይባርኩኝ። ሁላችሁም እንዴት አረፈዳችሁ? እንዴት አላችሁ ማለት እፈልጋለሁ። ከዚህ በተረፈ ደግሞ ዘማሪትም እስከዚህ ድረስ የዘመርሽውን ዝማሬ ሁሉ ዝማሬ መላእክት ያሰማልን ብዬ አንድ ጥያቄ ብቻ አንድ ሰው 30 ዓመት እንዳገለገለ እንደዘመረ በቤተ ክርስቲያን አንጻር ስለ ክራር ምን ይላሉ የሚል አንድ ጥያቄ ብቻ እንዳይደክማቸው ብዬ ነው። እሺ እግዚአብሔር ያክብርልኝ። ያው እኔ በራሴ ልናገር፣ ግን ይሄ ያው ቤተክርስቲያን ራሷ እንትን የምትለው ነገር ነው። በራሴ ግን ቅድምም ተናግሬያለሁ ለጉባኤው ባገለግል ለኔ ደስ ብሎኝ የማገለግልበት በመሰንቆ ብዘምር ነው ደስ የሚለኝ። በጣም ደስ ብሎኝ የማገለግለው በመሰንቆ ብዘምር፣ በመሰንቆ አብሬ ባገለግል ደስ ይለኛል። እንግዲህ ሌላውን ጊዜ ይፍታው አይሻልም? እሺ እሺ ነው እንግዲህ ያለ። እሺ እሺ እናታችን አለው። እኔ ምንም የምለው ነገር የለም፣ ግን እግዚአብሔር ይመስገን ለሆነው ነገር ሁሉ ለኛ ምሳሌ እንድትሆን ትምህርት እንድትሆን አድርጎ እዚህ መጥተሽ አክብረሽን ተናናሾች ናቸው ብለሽ ሳትንቂን ቁጭ ብለሽ ስላስተማርሽን እግዚአብሔር ያክብርልን። በጣም እናመሰግናለን። እኔ ያው በመዝሙሮቿን ነው እንጂ የማውቀው አላቃትም ነበር፣ ግን እግዚአብሔር ፍቅዶ እድለኛ ሁኜ ዛሬ እሷ ስታወራ እኔ ሰማሁ። ለወጣ የነበረው ሁሉ ሀሳባቸውን ቀይረው ጥለውኝ ስለሄዱ ደስ እያለኝ ነው ስሰማት የነበረውና እግዚአብሔር ረጅም እድሜና ጤና ይስጥሽ። ከዚህ በላይ እንድታገለጊ ጤናሽን ሙሉ ጤነኛ ሆንሽ ደግሞ በደንብ በተለያዩ መዝሙሮች በድጋሚ ወደኛ እንድትመጪ ጸሎታችን ነው። አትጥፊብን። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር እድሜና ጤና ይስጥሽ። ክብር ያድልልኝ። እግዚአብሔር ይስጥልኝ። ቤት እያመሰግናለሁ።
እሺ እንግዲህ ሁላችንም ነን የምንዘምረው፣ ሁላችንም ነን የምናገለግለው።